አብርሃም ሳይመጣ ሲቀር ቪዲዮን ያን ብሎ የቀረጽኩት ቪዲዮ አጥፍቻለሁ። ከነ ነው ያጠፋሁት እና በጣም ተናድጃለሁ። እኔ ከቡታጀራ ነው የመጣሁት አብርሃምን አገኛለሁ ብዬ ማለት ነው። ከቡታጀራ ድረስ ተነስቼ አብርሃምን አገኛለሁ ብዬ ከቡታጀራ ተነስቼ እዚህ ድረስ መጥቻለሁ። ግን ከዚህ በላይ በዚህ ልክ እንደዚህ ያታልለኛል ብዬ አንድም ቀን አስቤ አላቅም ነበር። እኔ በስልክ ሲያወራኝ ምናምን የምሩን ነው በቃ የምር የሚያገኘኝ ነበር የመሰለኝ። ለምን በቃ ልሂድ እኔ ልጅ የኛ አይደለም እንዴ? ምን ሆነ ነው አንተ እንዴ? በቃ ባይሆን ቻው በለኝ በቃ ምንም ቻው ምን ጉዳይ የለም። ቻው በለኝ አስቀምጠው በስራ ቻው በለኝ። ቦርሳውን አስቀምጥ በቃ ተቀመጥ ከሆነ ቁጭ በል። ምን እያልክ ነው? ምን ሆነ ነው? በቃ ይኸውልህ አሁን ቀኑ መሽቷል። ከ12 ሰዓት በኋላ ደግሞ ሲጀመር መንገድ ዝግ ነው፣ መውጣት አይቻልም። ታውቀዋለህ ቡታጅራ ላይ ያለውን መንገድ። ሰላም እንዴት አላችሁ? እና የተከበራችሁ የኔ አቢቲው ፋሚሊዎቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ማለት ዛሬ የመጣሁበት ቪዲዮ ያው እንደ ሰሞኑ አይደለም። ሰሞኑ ትላንትና ከትላንት ወዲያ እየተፈጠረ የነበረውን ሁላችሁም አይታችኋል። አብርሃምን ላገኘው ፈልጋለሁ፣ አብርሃምን አገኘዋለሁ ብያችሁ ነበር። እሱም አብርሃም አላሳፈረኝም። ስልክ አንስቶልኝ የመጀመሪያ ቀን የምንገናኝበት ቦታ ነግሮኝ እዛ ቦታ ድረስ ሄጄ ጠብቄው ነበር። ይሄንን ደግሞ ለእናንተ በማስረጃ አሳይቻችኋለሁ። ምክንያቱም ቪዲዮውን ገብታችሁ ማየት ትችላላችሁ። አብርሃምን እየጠበቁት ነው የሚል ቪዲዮ እና እዛ ሄጄ ድረስ አግኝቼው እሱ ጋር ደግሞ የሆነ ችግር አንዳንድ ችግሮች ስለተፈጠሩ እኔም በቪዲዮ ስላየሁት እሱን ችግር አምኜዋለሁ። ከዛ ደግሞ በማግስቱ ጭራሽ አይመቸውም ነበር። የሆነ የራሱ የሆነ ስራ ስላለው እሱን መስራት ስላለበት እየሰራ ነበር እና ለመጀመሪያ ቀን በቀጠረኝ በሁለተኛው ቀን ነው ድጋሚ እንገናኛለን ብሎኛል ያለኝ የነበረው ማለት ነውና በዛን ሰዓት በድጋሚ እንገናኛለን ብሎ በቀጠረኝ ሰዓት ሄጄ ነበር ቦታው ድረስ ቪዲዮን ቀርጬ ነበር። የምሬን ነው የምላችሁ። ቪዲዮ ቀርጬ ሳልለቀው ነው የተውኩት። በጣም ተናድጄ ማለት ነው። የቀረጽኩት ቪዲዮ ሳልለቀው ነው ትቼው የመጣሁት። ድሌት ነው ያደረኩት። ያን ሁሉ ሰዓት ጠብቄ እንደዚህ አብርሃም ላገኘው ድጋሚ ዛሬ ይመጣል ብዬ አብርሃም ዛሬ ድጋሚ ላገኘው ነው ባለፈው እዚህ ጋር ድረስ ቀጥሮኝ ጠብቄው እና አልመጣም ብዬ ለእናንተ ቪዲዮ ለቅቄላችሁ ያን ሁሉ ሰዓት ጠብቄ ቪዲዮ ቀርጬ ለእናንተ አሳይቻችሁ ድጋሚ ደግሞ አብርሃምን እየጠበቁት ነው ዛሬ ይመጣል እርግጠኛ ነኝ ብዬ ቪዲዮ ቀርጬ ነበር እየጠበቁት የነበርኩት። ግን ቪዲዮን አብርሃም ሳይመጣ ሲቀር ቪዲዮን ያን ብሎ የቀረጽኩት ቪዲዮ አጥፍቻለሁ። ከነ ነው ያጠፋሁት እና በጣም ተናድጃለሁ። እኔ ከቡታጀራ ነው የመጣሁት አብርሃምን አገኛለሁ ብዬ ማለት ነው። ከቡታጀራ ድረስ ተነስቼ አብርሃምን አገኛለሁ ብዬ ከቡታጀራ ተነስቼ እዚህ ድረስ መጥቻለሁ። ግን ከዚህ በላይ በዚህ ልክ እንደዚህ ያታልለኛል ብዬ አንድም ቀን አስቤ አላቅም ነበር። እኔ በስልክ ሲያወራኝ ምናምን የምሩን ነው በቃ የምር የሚያገኘኝ ነበር የመሰለኝ። እንደዚህ ለመናገር ምን ማለት እንዳለብኝ አላቅም። ከዛ ድረስ ከቡታጅራ ማለት ስንት ኪሎ ሜትር እንደሆነ የምታውቁ ሰዎች ታውቃላችሁ። ከዛ ድረስ እዚህ መጥቼ አብርሃምን አገኛለሁ ብዬ መጥቼ እንዴት እንደዚህ አይነት ነገር ያደርጋል? እና ትናንትና ነበር ይሄን የተፈጠረው። ዛሬም ደውዬለት ነበር። ጭራሽ አንገናኝም ነው ያለኝ። ዛሬ ደውዬለት ማለት ነው። ጭራሽ ነው አንገናኝም፣ በቃ ተስፋ ቁረጥ እንደማለት አንገናኝም፣ በቃ ምንድነው የምትጨቃጨቀው ነው ያለኝ። እኔ እሱ አገኘሁት አላገኘሁት ምንም የሚጎልብኝ ነገር የለም፣ ግን እሱን ማግኘት ስለምፈልግ ብቻ ነው። አሁን ሰዓቱ 9 ሰዓት ሆኗል። ቤት ውስጥ ምናምን ማንም የለም። ወንድሜ አለ። እሱን ደውዬለት ናና ቻው በለኝ፣ በቃ እኔ ሄዳለሁ፣ ወደ ቡታጀራ ሄዳለሁ። አብርሃምን በቃ በዚህ ልክ ፈለኩት፣ ሊያገኘኝ ካልፈለገ እና ወንድሜን ደውዬ ና ቻው በለኝ፣ በቃ እኔ ከዚህ በላይ መቆየት አልችልም። አብርሃምን እንደዚህ ያታለለኝ በጣም ተናድጃለሁ። በቃ ይምሽ እኔ ማደር አልፈልግም፣ እዚህ ራሱ ማደር አልፈልግም። በቃ አብርሃምን ይሄን አክል ፈልጌ ካጣሁት በኋላ እዚህ ማደር አልፈልግም። ለማንኛውም ወንድሜን ደውዬለት እሱ ራሱ በጣም ይናደድብኛል። አትሄድም ሁላ ሊለኝ ይችላል። ስራ ትቶ ይመጣል እርግጠኛ ነኝ። እሄዳለሁ ካልኩት ግን እኔ የፈለገ ነገር ወንድሜ ሊደብረው ይችላል። ግን
በቃ ይቅር፣ ከፈለገ ይደብረው ይሁን። እኔ ምንም ማድረግ አልችልም፣ እሄዳለሁ በቃ ብቻ። ለማንኛውም እስኪ ወንድሜ ልደውልለትና ይምጣ እሱ፣ ሁሉንም ነገር ልንገረው፣ ላስረዳው እና ልደውልለት። እውነት ለመናገር ይቆጣኛል፣ ምክንያቱም አሁን ሰዓቱ ሄዷል፣ መሽቷል፣ እየመሸ ነው። ይቆጣኛል እና ብቻ ልደውልለት። እየጠራ ነው። ሄሎ ሄሎ ሄሎ፣ ወይ ወንድሜ እንዴት ነህ? አለሁ። እንዴት ነህ? ደህና ዋልክ? አለን ይመስገን። ወንድሜ ስራ ላይ ነህ እንዴ? ወደ ቡታጅራ ልሄድ ነው። ማለት ያው ትናንትና ምናምን የተፈጠረውን አይተሃል አይደል? እዛ አብርሃም ጋር ምናምን ሂጄ እና በቃ እኔ ከዚህ በላይ መታገስ አልችልም። ማለት እንደሱ እንደዚህ እያታለለኝ እኔ ወደ ቡታጅራ መመለስ ፈልጋለሁ እኮ። መመለስ ጥሩ ነገር ሆኖ ሳለ ሰዓቱ እኮ መሽቷል እኮ፣ ሰዓት የለም እኮ። ምን ማለት ነው? እኔ በቃ ከቻልክ ናናቸው በለኝ። እኔ ከዚህ በላይ መቆየት አልችልም። ትመጣለህ? ቤት ነኝ እና ያምሃል እንዴ? መጣሁ። ይኸው እንደሰማችሁት ነው። ደስ አላለውም፣ አልወደደም። ያምሃል ምናምን እያለኝ ነው። ብቻ እኔ ሁሉ ነገር ተዘጋጅቻለሁ። ቦርሳዬንም አዘጋጅቻለሁ። በቃ ቦርሳዬን አዘጋጅቻለሁ። መሄድ ብቻ ነው የምፈልገው። እኔ በቃ መሄድ ነው የምፈልገው እና እስኪ ይምጣና እንጠብቀው፣ ትንሽ እንጠብቀው እስኪመጣ ድረስ። ግባ። መጥቷል። ምንድን ነው እያልኩኝ ያለው? ምን ሆነህ ነው? ያምሃል እንዴ? ምንድን ነው? ያው እንደነበርኩ ነው። ወደ ቡታጅራ አይደለም። ለምንድን ነው የምትሄደው? ማለት ምን ሆነህ ነው? ሰዓቱን አይተዋል? ስንት ሰዓት ነው የምትሄደው እንዴ? እኔም ከስራዬ አፈናቅለኝ ታሯሩጠኝ ያመጣል። ምን ሆነህ ነው? ችግር አለ? ምንም ችግር የለም። ማለት አውቃለሁ ከስራም እንዳስፈታው፣ ግን በቃ እኔ ደበረኝ፣ ሁሉ ነገር ሰለቸኝ። መሄድ እፈልጋለሁ። ምንድነው ምክንያት? ምን ሆነ ነው? ያው ትናንትና ምናምን ነገር እንትን አይተሃል፣ ምናልባት ቪዲዮ ካየህ ምናምን አብርሃም ጋር ሂጄ ነበር አይደል? አብርሃም አባቴ ጥፋ። አብርሃም ትላለህ። ምንድን ማግኘት ከፈለገ መቶ ያግኝ እንጂ አንተ በዚህ ልክ። እኔ እኮ እንደዛ አይደለም እኮ። እኔ ለምን ያታልለኛል? እንደዚህ እመጣለሁ። ትናንትና ጠበቅኩት፣ ከትናንት ወዲያ እንደዚህ እዛ ሂጄ ስንት ሰዓት ተቀመጥኩ። እኔ እንዴት በቃ እኔ በጣም አሁን ቦርሳዬ ልሄድ ነው ማለት ያማል። ስርዓት ይኖር ብትነሳ አሁን አውቶቢስ ተራ አንተ 12 ሰዓት አትደርስም። ስለዚህ በቃ እኔ ሌሊትም ይሁን እሄዳለሁ። በቃ እኔ እዚህ መቆየት አልፈልግም፣ ሰልችቶኝ ነው። ያማል እንደ ልጅ ስርዓት ይኖር። እኔም ከስራዬ እንትን አትበለኝ፣ እንከባበር። አውጭ ስርዓት ይኖር። በቃ እኔ እሄዳለሁ። ወይ ጤነኛ አይደለም። ይኸው በካሜራችን ነው ቤተሰቦች እያዩ ነው። በቃ እኔ መሄድ እፈልጋለሁ። ካሜራ ነው ወደዛ አድርግልኝ። እኔ ስለ ካሜራ አይመለከተኝም። ስርዓት ምትስ ከሆነ ስርዓት አብርሃም እያልክ እንትን አትበል። በቃ ማግኘት ከፈለገ ስንት ቀን 2-3 ቀን በቃ ቪዲዮ ሰራ ካገኘ ፈለግከው፣ አላገኘም። ሊያገኝ ስላልፈለገ ነው። በዚህ ልክ ደግሞ ቆይ ለምንድን ነው እኔን ሊያገኘኝ የማይፈልገው? በቃ እኔ እሱን ብያለሁ ከቡታጅራ ድረስ። እሱ አይመለከተኝም። አንተ እንዳወራው እዛ ጨርሰህ። በቃ እንደዛ የምትናገር ከሆነ እኔ አሁን በሚሄድበት ሰዓት እኔ ይቅርታ አድርግልኝ፣ እንደ ታላቅ ወንድሜ ላከብርህ እችላለሁ። ግን እኔ በቃ እኔ በመሄድም በቃ አይመለከትም ብዬ ነው የማስበው። እኔ ይቅርታ አድርግልኝ። እንደዚህ ስለ ስርዓት ይኖር። ቁጭ በል። አሁን ስርዓት ይዘህ ቁጭ የምትለው ቁጭ በል። ታላቅ ወንድሜ በደምብ ታከብረኝ አይነት ከሆነ ቁጭ በል። ለምን በቃ ልሂድ። እኔ እዚህ ልጅ ጤነኛ አይደለም እንዴ? ምን ሆነ ነው አንተ እንዴ? በቃ ባይሆን ቻው በለኝ። በቃ ምንም ቻው ምን ጉዳይ የለም። ቻው በለኝ። አስቀምጠው በስርዓት ቻው በለኝ። ቦርሳውን አስቀምጥ። በቃ የምትቀመጥ ከሆነ ቁጭ በል። ምን እያልክ ነው? ምን ሆነ ነው? በቃ ይኸውልህ አሁን ቀኑ መሽቷል። ከ12 ሰዓት በኋላ ደግሞ ሲጀመር
መንገድ ዝግ ነው፣ መውጣት አይቻልም። ታውቀዋለህ ቡታጅራ ላይ ያለውን መንገድ ለዛ አሁን አብርሃም ምናምን የሚለው ነገር እዛ ሄደ ቡታጅራ እዛው ጨርሰው አይመለከተኝም እኔ። ስለዚህ የኔ ግዴታ የሚሆነው አሁን ቁጭ በል ነገ እኔ በዚህ በዓል ምን ሆነ ነው እዚህ ሰውን ራስን አብረህ ሰውን የምታሳብደው ምን ሆነ ነው? በቃ አታሳብደን፣ እንኖርበት። ጠዋት ትወጣለህ፣ እኔ 10 ሰዓት ሌሊት እኔ ራሴ እሸኝሃለሁ አውቶቡስ ተራ ድረስ መኪና ትራንስፖርት እንትን አደርግልሃለሁ። ጠዋት ተነስተህ 3 ሰዓት 4 ሰዓት ቡታጅራ እንድትገባ እናደርጋለን። ከዛ እዛ በዓልን ከተራን በስርዓት በዓልን ከቤተሰብ ጋር እንድታሳልፍ ይሄ ነው እኔ የምመኝልህ። ማድረግ የምችለው ይሄን ነገር በዚህ ሰዓት እኔ ልሸኝ ምንም ነገር እኔ እንድትሸኘኝ ብያር ለምራዜ መሄድ ይችላል። በቃ አይቻልም። የምትቀመጥ ከሆነ ተቀመጥ። አሁን ነገርኩ። ጠዋት እሸኝሃለሁ፣ ሌሊት 10 ሰዓት እሸኝሃለሁ አውቶቡስ ተራ ተሳፍረህ ትሄዳለህ። ከዛ በዓልን እዛ በስርዓት ታከብራለህ። ምንም በሳጭን መናደድ የሚሉት ነገር የለም እንጂ ስራ ትችል መጣሁ። ስንት ስራ ያለብኝ ሰው ነኝ። እንዳንተ አብርሃም ገለመኔ እንትና እያልኩኝ ጊዜ ማባክንበት ሰዓት አይደለም ያለው። ቁጭ በል አሁን ስርዓት ይኑር። ቁጭ በል ጀዝባ ካሁን በኋላ እንደዚህ አይነት ስትል ወሬ ስታወጣ እንዳትሰማ። ቤተሰቡ ያው ሁሉንም ነገር እንዳያችሁት ነው። መቅረት ሳይኖርብኝ አይቀርም ማለት እንትን ሰዓቱን በእርግጥ መሽቷል። 9 ሰዓት ምናምን ሆኗል። 9 ሰዓት ተኩል ሆኗል። እሱ ራሱ እስኪመጣ ድረስ 30 ደቂቃ ጨርሶ የ30 ደቂቃ መንገድ አቋርጦ ነው ከስራ ትቶ የመጣውና በቃ ብቻ ማደር አለብኝ ብቻ